ነገር ከእናንተ ጋር ሼር በማድረጋቸው የሚካፈለውን ይሆናል ማለት ነው። መጽሐፍ ቅዱስ ያለን ያዕቆብ ማለት ምዕራፍ 2 ያለውን ክፍል አውጥተን በአንድነት እናነበዋለን። ያዕቆብ ምዕራፍ 2 ውስጥ ያለው ቃል ነው። ቃሉ እንደዚህ ይላል። ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብን ቢያጡ ከእናንተም አንዱ በደህና ሂዱ እሳትን ሙቁ ጥገቡ ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንደዚሁም ስራ የሌለው እምነት ቢኖር በራሱ ሞት ነው። ነገር ግን አንድ ሰው አንተ እምነት አለ እኔም ስራ አለኝ፣ እምነትህን ከስራ ለይተህ አሳየኝ፣ እኔም እምነቴን በስራዬ አሳይሃለሁ ይላል። እግዚአብሔር አንድ እንደሆነ ታምናለህ፣ መልካም ታደርጋለህ። አጋንንትን ደግሞ ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁ ይስሐቅን ለመስዋዕት ባቀረበ ጊዜ በስራ የጸደቀ አልነበረም። እምነት ከስራው ጋር አብሮ ያደርግ ነበር። በስራም እምነት እንደተፈጸመ ትመለከታለህ። መጽሐፍም አብርሃምን እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርን ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እንደዚሁም ጋለሞታይቱ ረዓብ ደግሞ መልእክተኞችን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን? ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁም ደግሞ ከስራ የተለየ እምነት የሞተ ነው ይላል። እና መጽሐፍ ቅዱስ ደስ የሚለው ነገር ምንድን ነው? የክርስትና ሕይወታችንን ባላንስ እንዲያደርግ ተደርጎ የተጻፈ ነገር ነው። ተቃራኒ የሚመስሉ ነገሮች ስናነብ ወይም መጽሐፍ ቅዱሳችንን ስናጠና እናገኛለን። እነዚህ ተቃራኒ የሚመስሉ ነገሮች ተቃራኒ የሆኑ ነገሮች ሳይሆኑ ግን ሁለት እውነቶች ናቸው፣ በራሳቸው እውነቶች ናቸው። ስለዚህ አንደኛው እውነት አንደኛው ደግሞ እውነት ያልሆነ አይደለም። አንደኛውን ወስደን አንደኛውን የምንጥለው አይደለም። ግን ሁለቱን እንዴት አድርገን ነው ባላንስ የምናደርገው? መጽሐፍ ቅዱስ እንዴት ነው? ለምሳሌ ሲምፕል ምሳሌ ብናይ ሰው ሁለት ይችላሉ እና ይሄ ወይም ሁለት እግር አለው። ይሄን እንደማድረግ ይጠቅመናል። ደስ ተራ ምሳሌ ነው። ባላንስ እንድናደርግ ሰውነታችንን ይረዳናል አይደለም? አንድ እግር ላይ ብንሆን ግን ምን ይሆናል? ይህ ስንሄድ እንዴት ነው ለመሄድ ያስቸግረናል ማለት ነው። መጽሐፍ ቅዱስ ውስጥ እነዚህ ሁለቶች በሌላም ነገር ስንመለከት አንደኛው እውነት ብቻ ላይ ከተቀመጥን አንደኛው እውነት ጭልጥ አድርጎ ወደ አንድ ሳይድ ይወስደናል። አንደኛውን እውነት ከወሰድነው ወደ አንዱ ይወስደናል። ለምሳሌ አንዳንድ ሰው ስለ እምነት ብቻ የሚያስተምር እምነትን ብቻ የሚከታተል ሰው ሊኖር ይችላል። አንደኛው ደግሞ ስራን ብቻ የሚከታተል ሰው ሊኖር ይችላል። መጽሐፍ ቅዱስ ግን እነዚህ ሁለቱን በአንድነት ያስቀምጣቸዋል። አሁን እዚህ ያዕቆብ ላይ የምናየው ነገር ምንድን ነው? ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው። አሁን እዚህ ሁለት ሰዎች አሉ። አንደኛው እምነት ያለው ሰው አማኝ ነው፣ ያምናል፣ የእግዚአብሔርን ቃል ያምናል። አማኝንም ደግሞ ይላል። የእምነት ሰው ወይም እምነት ያለው ሰው። አሁን ያዕቆብ የሚናገረው ነገር ምንድን ነው? አንድ ሰው እምነት ቢኖረው ይላል፣ ስራ ግን ባይኖረው ይላል። ሌላ ሰው ደግሞ በሌላ አሁን ይሄ እምነት ያለው ሰው የሚባለው ሰው በዚህ አስቀምጡት ማምሳሌ አስቀምጡ ስሙን እምነት እንደምትለው የእምነት ሰው ነው። ሌላ ሰው ደግሞ ስራ ያለው ሰው ነው። ይሄ ደግሞ የስራ ሰው። ይሄ ስራ ነው፣ ይሄ እምነት ነው። ሁለቱም በዚህ አስቀምጣቸው። እምነት ወይስ ስራ? ይሄ በእግዚአብሔር ላይ ያለ እምነት ነው። ያኛው ደግሞ
የሚሰሩ እግዚአብሔር ደስ የሚያሰኝ መልካም ስራ ነው። ስለዚህ መጽሐፍ ቅዱሳችን ሁለቱም ነገር ያስቀምጣል። አሁን ያዕቆብ ምንድን ነው የሚለው? ወደ አንደኛው ጥግ ይሄድና እምነት አለኝ የሚል ሰው አምናለሁ የሚል ሰው በእምነት እመላለሰው የሚል ሰው እና ወደዚህኛው ደግሞ ሲመጣ ስራ ባይኖረው ምን ይጠቅመዋል? ይጠቅመዋል ወይስ እምነቱ ብቻ የሚጠቅም ነገር ነው ይላል። አሁን ወደ መሀሉ ከመምጣታችን በፊት በዛኛው በኩል ደግሞ ያለው እንመልከተው። እምነት አይደለም ያስፈልገው። ዝም ብሎ እምነት አይደለም፣ ስራ ነው፣ ተግባር ነው፣ መታዘዝ ነው፣ እግዚአብሔር ቃል መፈጸም ነው፣ ሕግን ማክበር ነው፣ ሕግን መፈጸም ነው። እሱ ነው የሚያስፈልገው። የሚለው ደግሞ በአንደኛው ጥግ ደግሞ እዛ ጋር የሚቀመጥ ነገር አለ። ስለዚህ ሕግን ማክበር ስንል ብዙ ነገሮች ሊሆኑ ይችላሉ። ሕግ ስንል ሕግ በሙሴ የተሰጠ መጽሐፍ ቅዱስ ይናገር አይደል? ሕግ በማን ተሰጠ? በሙሴ የተሰጠ አይደል? ትዝ ይላችሁ ከሆነ ሙሴ በሲና ተራራ ላይ ያለ እግዚአብሔር በዛ በእሳት ውስጥ ምን ሰጠው? ከተራራ ሲሆን ሁለት ጽላቶችን ሰጠው። በጽላቶች ውስጥ ምን ነበሩ? 10 ትእዛዛት ነበሩ አይደል? እነዚህን 10 ትእዛዛት ይዞ መጣ። ከዚያ በኋላ ደግሞ በሙሴ አማካኝነት ብዙ አይነት ሕጎች ተሰጣቸው። አንዳንዱ ስለ እርስ በርሳቸው ስላለ ስለ ፍትህ፣ ስለ ወንጀል፣ ስለ ዳኝነት፣ ስለሚያደርጉት ስርዓቶች፣ እንደገና ደግሞ ስለ መንፈሳዊ ስለ ሃይማኖት ስርዓቶች ስለሚያደርጓቸው ብዙ አይነት ሕግጋት ተሰጣቸው። እነዚህ ሕጎች በተለይ በአራቱ የሙሴ መጽሐፍ ተብለው በሚነገሩት ውስጥ እናገኛቸዋለን። እጅግ ብዙ ሕጎች በዛ ውስጥ አሉ። ሰው እነዚያን ሕግ በመፈጸም እነዚያን ሕግ በመስራት የዘላለም ሕይወት ወይም ደግሞ የዘላለም እረፍት ወይም ደግሞ እግዚአብሔርን ጋር ለዘላለም መሆን ስላልተቻለው ባለፈው ጊዜ ስናገር ነበር። እግዚአብሔር ክርስቶስ ኢየሱስን እንዳመጣ እናያለን። ሕግ በዚህ በኩል አለ፣ መልካም ነገር መስራት አለ፣ እምነት ደግሞ አለ። አሁን ያዕቆብ ሊያደርግ የፈለገው ነገር ነው እነዚህ ሁለቱን ማስታረቅና እነዚህ ሁለቱ በአንድነት የሚሄዱ ነገሮች መሆናቸውን ለማመልከት ነው ወደዚህ የሚያመጣ። ስለዚህ ለዚህኛው የሚባል እምነት አለ፣ ስራ ግን ከሌለ ምን ይጠቅማል ወይም ምን ይጠቅምሻል ብሎ ነው የሚናገር። አሁን ሲናገር ይላል ለምሳሌ ሁለት ችግረኞች ወደ ቤተክርስቲያን ቢመጡ ወይም አንድ ችግረኛ ወደ ቤተክርስቲያን ቢመጣ ልብስ ባይኖረው ራቁቱን ቢኖር አማኞች አግኝተውት ወንድማችን እግዚአብሔር ይባርክ እንኳን ደህና መጣ እኛ ጋር ስላመለክ ደስ ይሆናል ሁልጊዜ ወደዚህ ነው ፕሮግራማችን ሰዓት ይጀምራል ባይብል ስተዲ እናመሳለን ብለው ቢሽኙት ምን ይጠቅመው? ካላለበሱ ታዲያ ሆኖ ደግሞ ካላለበሱ ግልጽ ነው አይደል? በጣም ግልጽ ነገር ነው። ቤዚክ የሆነው ሚዱን መስጠት ካልቻል እሳት ጥገው ብቻ ቢሄድ አንተ አማኝ ነህ፣ ግን ያንተ እምነት ሊያድነው ይችላል። ይሄ እምነት ሊያድነው ይችላል። አሁን እንትን ነው ይሄ እንትን ነው የሆነ መለኪያ ነው ያስቀምጣል ያለው። ስለዚህ እምነት ከስራ ጋር እንዴት ነው የሚሄደው? ለምሳሌ መጽሐፍ ቅዱስ ሲናገር ወደ ኋላ ሄዶ ዘፍጥረት ውስጥ ያለው ዘፍጥረት ምዕራፍ 15 ቁጥር 6 ላይ ታሪኩን ስትመለከቱ አብርሃም ልጅ አልነበረው። ለረጅም ዘመናት ልጅ ስላልነበረው ያው ከሚስቱ ሳይሆን ከቤት ውስጥ ካለችው ሰራተኛ ከአጋር ልጅ እንደወለደ መጽሐፍ ቅዱስ ተጽፎ እናያለን። እግዚአብሔር ግን ለአብርሃም ሲያናግረው በዘፍጥረት 15 ላይ ምንድን ያለው? አብርሃም ለእግዚአብሔር የሚወርስ ቤቴ ውስጥ ያለው የዘረው እሱ ይወርሰኛል፣ ልጅ የለኝም። እግዚአብሔር ምናለው? ከጉልበትህ የሚወጣ ይወርሳል። ወደ ደጅ ውጣና ከዋክብቶችን እስቲ ቁጠራቸዋል። በቃ ዘርህም እንደዚህ አብዝቷል። አብርሃምም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት የሚለው የእግዚአብሔር ቃል የምናገኘው ዘፍጥረት ምዕራፍ 15 ቁጥር 6 እግዚአብሔርን አመነ፣ ምን ሆኖ ተቆጠረለት? ጽድቅ ሆኖ ተቆጠረለት። አብርሃም ጽድቅ ሆኖ የተቆጠረለት በምን ነው? ለእምነቱ ነው።
እምነት ነው የሚሆን ነገር ነው የሚለው ሐዋርያው ጳውሎስ የሚጽፈውንና ያዕቆብ የሚጽፈውን ስናይ የሚጋጭ ነገር ነው ይመስላል። ግን ሐዋርያው ጳውሎስ የሚለው ነገር ምንድን ነው? አብርሃም በእምነት ነው የጸደቀው። በጊዜው ለነበሩ ሰዎች ሊያስረዳቸው የሚፈልገው ነገር ምንድን ነው? ሰው የሕግን ስራ በመስራት መጽደቅ አይችልም። ምን ማለት ነው? ሰው ከኃጢአት የተነሳ ስለወደቀ በመጀመሪያው ደረጃ ሕግን ለመፈጸም የሚችልበት አቅምና ጉልበት የለውም። ለምን? ሰው ሁሉን ነገር እንኳን ፈጽሞ በቃ ሁሉን ነገር ለማድረግ አድርጎ ሳይሰርቅ፣ ሳያመዝር፣ ሳይዋሽ ብዙ ነገሮችን አድርጎ አንድ ጉድለት ቢገኝበት በአንዷ ምክንያት ሁሉን ሕግን ከጣሰው ሁሉ ይሆናል አንድ ይሆናል። ምክንያቱም በእግዚአብሔር ፊት ፍጹም እግዚአብሔርን ምን ማለት መታዘዝ አይቻልም። ስለዚህ ለሰው ልጆች እግዚአብሔርን ማስደሰት በሕግ መታዘዝ ስላልተቻለ እግዚአብሔር በመጨረሻው ዘመን ክርስቶስ ኢየሱስን ወደ ምድር ምን አደረገው? ላከ። ሮሜ 3 ላይ ስንመለከት ጻድቅ የለም አንድስ እንኳን አስተዋይ የለም፣ እግዚአብሔርን የሚፈልግ የለም፣ ሁሉም ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል፣ ቸርነትንም የሚያደርግ የለም አንድስ እንኳ የለም። ጉሮሯቸው እንደተከፈተ መቃብር ነው፣ በመላሳቸውም ሸንግለዋል፣ የእባብ መርዝ ከከንፈሮቻቸው በታች አለ፣ አፋቸውም እርግማንና መራርነትን ሞልቶበታል፣ እግሮቻቸውም ደምን ለማፍሰስ ፈጣኖች ናቸው፣ ጥፋትና ጉስቁልና በመንገዳቸው ይገኛል፣ የሰላምን መንገድ አያውቁም፣ በዓይኖቻቸው ፊት እግዚአብሔርን መፍራት የለም። አፉን ሁሉ ይዘጋ ዘንድ ዓለም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ሥጋ የለበሰ ሁሉ ምን ይላል? በእግዚአብሔር ፊት አይጸድቅም። ይሄ የማይለወጥ እውነተኛ እውነት ነው። ሰው ሁሉ በሕግ ሕግን በመስራት ሰው ሊጸድቅና ሊሆን ይችላል። ነገር ግን ሁሉ ኃጢአትን ሰርተዋል። ምን ጎድሏቸዋል? የእግዚአብሔርን ክብር ጎድሏቸዋል። በምን ይላሉ? በክርስቶስ ኢየሱስ እንዲሁ በጸጋው ይድናሉ። ስለዚህ እግዚአብሔር ያዘጋጀው የመዳን መንገድ በጌታችን በኢየሱስ ክርስቶስ ባለው እምነትና መዳን ነው። ይሄ የማይቀየር እውነት ነው። አሁን ይሄ መሰረት ነው። ስለዚህ በክርስቶስ ኢየሱስ አንድ ሰው አምኖ ክርስቲያን ሆኖ ሲመላለስ ግን አማኝ ሆኖ ሲመላለስ ግን ስለዳነ ከዚያ በኋላ መታዘዝ አያስፈልገውም። ሊታዘዝ ባይታዘዝ ከዛ በኋላ ከሱ የሚጠበቅበት ምንም አይነት ምን የለውም፣ ግዴታ የለውም። አሁን ያዕቆብ ለዚህ ነው እንደሚለው አንተ ሰው እኮ ለአማኞች ነው የምትጽፈው፣ እምነት አለኝ የምትል ሰው እምነትህ ስራ ከሌለው ምን ይጠቅመዋል? ብዙ ጊዜ ራሴን ስመለከት አካባቢን ስመለከት ጎድሎን የምናገኘው ነገር ጎድሎን የማገኘው ነገር ስራ የሚባለው ነገር ነው። ይሄ ስራ እንዴት ነው? እምነት የሚፈጸመው በስራ ነው። ራሱ ያዕቆብ 22 ላይ ስንመለከት እምነትንም ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደፈጸመ ትመለከታለህ ብሎ የሚጠቅሰው አብርሃም እግዚአብሔር አመነ፣ ጽድቅም ሆኖ ምን ሆነ? ተቆጠረለት። ግን ይሄ ብቻ ነው ታሪኩ። አብርሃም ልጅ ከወለደ በኋላ ካረጀ በኋላ ያገኘው አንድ ልጁን እግዚአብሔር ፈትነው አይደል? ለእኔ ሰዋልኝ። አብርሃም ሳይከራከር ሳይጠይቅ ይስሐቅን ይዞት ሄደ ሊሰዋው። ከዚያም በኋላ አጋደመው። አባቴ ሆይ እንጨቱም አለ ሁሉም ነገር አለ፣ በጎ አይታለቻል ልጁ
አጋደሙ ቢላውንም ምን አደረገ? በቃ አርዶታል እኮ ማለት ነው። ኢዝ ኦልሬዲ ማሽ ያለው አንድ ጊዜ ስንጫወት ነበርና አንዱ ወዳጅ ያለ ግርማ የሚባል አሁን እስቲ ባለቤት ነበረችው እና ሊወዳት አሁን ማለች የምትጫወት ማነው አንተ እግዚአብሔር እንዲህ አይነት ቢል ባለቤት አንድ ነገር ሲጠቅማት ደግሞ ጓደኛ ባንፋስ ነበር የሚችለው እና አሳቀ ስናወራው ወይም ስናነበው ቀላል ነገር አይደለም። ልጅን የሚያክል ነገር ለእግዚአብሔር መሰዋት አይደለም። ከልጅ ያነሱ ነገሮችን እንኳን ለእግዚአብሔር መሰዋት ለእኔ ከብዶኛል አይደለም ማለት በቃ እንዲህ አይነት ፍጥረት ነው። ስለዚህ አብርሃም በጣም ከፍተኛ የሆነ መስዋዕት ነው እግዚአብሔር ፊት ይዞ የቀረበው። ይስሐቅ አብርሃም ለእግዚአብሔር ብቻ ያመነው ነበር። ቢያውቀውም ቢሞትም እንኳን እግዚአብሔር ከሞት ያስነሳዋል የሚል እምነት ነበረው። ስለዚህ በእግዚአብሔር ፊት አቀረበው። ስለዚህ የአብርሃም እምነት እንዲሁ ባዶ እምነት ሳይሆን በስራ የተገለጠ እምነት ነው። ያዕቆብ ያመጣው ወደ ዘፍጥረት ወደ ኋላ ሄዶ ያመጣው ነገር ምንድን ነው? አብርሃም በስራ ምን ያደርግ ነበረ? እምነቱ ይፈጽም ነበር። ስለዚህ እምነት የሚፈጸመው በስራ ነው። ስለዚህ መጀመሪያ እምነት ይቀድማል። እምነት ስራ እምነትን አይቀድም። እነዚህ ነገሮች ከተገለባበጡ ነገሮች ይቀድማሉ። ለምን? ስራ አያድንም። ስራ ምን አያደርግም? ስራ አያጸድቅም። ስራ አያድንም። ስራ ወደ እግዚአብሔር ምክንያቱም የእኛ ጽድቅ እንደውም ይላል እግዚአብሔር ቃል እንደ መርገም ጨርቅ ይላል። በጽድቃችን በስራችን ለመጽደቅ ከሞከርን የክርስቶስን መስዋዕትነት ምን እናደርገዋለን? ከንቱ እናደርገዋለን። ያ ቢሆን ነውማ ክርስቶስ ወደዚህ ዓለም ኢየሱስ ክርስቶስን ለእኔና ለእናንተ ለማዳን ምን ባላደረገው። አንዳንድ ሰዎች ፖሊስ ይዛቸውና ለጊዜው እስር ቤት ያስቀምጣቸዋል። ስለዚህ ይደወላል ቤተሰብ ይሄ አንድ ሰው ቤተሰብ ጓደኛ ምንድነው በዋስ አውጣው ተብሎ ዋስ ይመጣል አይደል? ያ ዋስ አውጣው ያ ዋስ የመጣው ሰውየው ምን ማለት ስላልቻለ ካለበት እስር ቤት መውጣት ስላልቻለ ኢየሱስ ክርስቶስ ወደ ምድር የመጣው ሰውን የሚበሽተውን የሚያድን ከኃጢአት የሚያድን ስላልነበረ ከመላእክትም አልተገኘም ከሰው ከማንም ስላልነበረ ክርስቶስ ኢየሱስ መጣ እኛን ሊያድን። ስለዚህ በስራ መጽደቅ አይቻልም። ነገር ግን በእምነት ክርስቶስ ኢየሱስን በማመን እግዚአብሔር ጽድቅን አድርጓል። ለሚያምኑ ሁሉ አዘጋጅቷል። ትልቁ ስራ ምንድነው ተብሎ ሲጠየቅ ትልቁ ስራ መጽሐፍ ቅዱስ እንደሚናገር ትልቁ ስራ ነው። ትልቁ ስራ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ማመን እሱ የእግዚአብሔር ትእዛዝ ነው። የመጀመሪያው ትእዛዝ ኢየሱስ ክርስቶስን በማመን የሚገኘው ጽድቅ ማለት ነው። ስለዚህ እምነት መጀመሪያ ነው። ከዛ በኋላ ይቀጥላል ስራ ወይም መታዘዝ ይቀጥላል። ያ ማለት ስራ ማለት ወደ ኋላ ሄደን ኦሪት ያለውን ነገር ሁሉ ያለውን ነገር እንፈጽማለን ማለት አይደለም። ግን እግዚአብሔርን መታዘዝ ከዚያ በኋላ ይቀጥላል። ግን በእምነትና በመታዘዝ መካከል ደግሞ አንድ መካከል አለ። ማን ይመስላችኋል? በእምነትና በመታዘዝ ላይ አንድ መካከል አለ። ያለሱ እምነትና መታዘዝ አይገናኙም። በእምነትና በመታዘዝ ሁለቱንም ሊያገናኛቸው የሚችል ፍቅር ይባላል። መጽሐፍ ቅዱስን ዝቅ ብለን ስንመለከት ገላትያ 5:6 ላይ አውጡትና እናነባለን። ምን የሚል ቃል እናገኛለን? ቀድሞ ያገኘው ሰው ማንበብ ይችላል። ገላትያ 5:6 በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ወይም አለመገረዝ አይጠቅምምና። በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ ምን አይነት እምነት ነው? በምን የሚሰራ? በፍቅር የሚሰራ። አንደኛ ዮሐንስ ምዕራፍ 2 ቁጥር 5 ላይ ይላል
ቃሉን የሚጠብቅ ሁሉ በእርሱ አንደኛ ዮሐንስ ምዕራፍ 2 ቁጥር 5 ላይ ያለው ቃል ቃሉን የሚጠብቅ ሁሉ በእርሱ የእግዚአብሔር ፍቅር ተፈጽሟል፣ በእውነት ተፈጽሟል። በእርሱ እንዳለን በዚህ እናውቃለን። በእርሱ እኖራለሁ የሚል እርሱ ደግሞ እንደተመላለሰ ራሱ ደግሞ ሊመላለስ ይገባዋል። ስለዚህ የእግዚአብሔር ፍቅር በሕይወታችን የሚፈጸመው ፍቅር የሚባለውን ነገር እዚህ ላይ እንመለከታለን ማለት ነው። አንደኛ ዮሐንስ ምዕራፍ 1 ቁጥር 6 ላይ ደግሞ ስንመለከት ሌላ በብርሃን እንደሚመላለስ ይነግረናል። አንደኛ ዮሐንስ ምዕራፍ 2 ቁጥር 3 እስከ 6 ላይ ደግሞ ትእዛዛቱን ብንጠብቅ በዚህ እንዳወቅነው እናውቃለን። አውቄዋለሁ የሚል ትእዛዛቱን የማይጠብቅ ውሸተኛ ነው፣ እውነት በእርሱ ውስጥ ይገኛል። ሮሜ ላይ ደግሞ ስንሄድ ይላል ፍቅር የሕግ ፍጻሜ ነው። ስለዚህ በእምነትና በመታዘዝ ውስጥ በእምነትና በስራ መካከል ፍቅር የሚባለው ነገር ነው። ያለ ፍቅር መታዘዝ አይቻልም። ፍቅር ነው እንድንታዘዝ የሚያደርግ። ስለዚህ ትእዛዝ ግዴታ ሲሆን ከፍቅር የሚወጣ መታዘዝ ነው። ማንም በክርስቶስ ቢሆን ምንድን ነው ይላል የእግዚአብሔር ቃል? አዲስ ፍጥረት ነው። አሮጌ ነገር ሁሉ አልፏል አልፏል። የድሮ ማንነታችን አልፏል። የድሮ ማንነታችን ኃጢአትን ለማድረግ ከዳገት ወደ ቁልቁለት እንደምንሄድ በጣም ቀላል ነው። ለመጣላት፣ ለመበቀል፣ ክፋትን ለማድረግ ይህ የምን ባህሪ ነው? የስጋ ምንድን ነው? ባህሪ ነው። ወደ ክርስቶስ ስንመጣ ግን ምን ሆነናል? እግዚአብሔር ቃል አንድ ትልቅ ሚስጥር ነው። አዲስ ፍጥረት ሆናል። መጽሐፍ ቅዱስ ሲናገር ይሄ አሮጌ ሰዋችን አዲስ ማንነትና አሮጌ ማንነት አለ ውስጥ። ይሄ አዲሱ ማንነት በጌታ ኢየሱስ ያገኘው ማለት ነው። ከኔ ጋር ናቸው። አሮጌው ማንነት ደግሞ በኃጢአት ምክንያት ያገኘው ማንነት። ለምሳሌ አንድ ሰው በጣም ያበሳጫቸዋል ወይም ደግሞ የሆነ ነገር ያላቸዋል። እሱ እንዳደረገው አጸፎን እንዲህ ያደርገው መጥፎ ነገር እንድናደርግ ወደ አእምሯችን ምን ይመጣል? መጥፎ ነገር ይመጣል። ይህን እንደዚህ ላክ ስንት ሰዎች ናቸው የሚነግሩት በውስጣቸው? ሁለት ሆናችሁ አታውቁም? ምን ነው ዝም አላችሁ? ሁለት ሆነን አናውቅም? ይሄና አመኪና የሚናገር አንድ ሰው ያለ ጥፋታችሁ ክላስ በጣም እያጮኸባችሁ ወይም አጮኸባችሁ ጮኸባችሁ ይላል። ወዲያው የሚሰማችሁ ስሜት ነው። ሁለት ሰዎች አሉ። አሮጌውን ብቅ ይላል፣ አዲሱን ብቅ ይላል። አዲሱ ተባባሪ አሪፍ ነው። ቸኩሎ ነው አርፍዶ ነው ወይም ነገር ነው በሰላም ይፈጽም። አሮጌው ውስጥ የሆነ ነገር መናገር ይችላል። ይሄ ክፍ ቃላቶች ለመውጣት ካለመታችን እኛም እንደሱ መስኮት ከፍታል። ይሄ ልክ መንገር አለብን። ሁለት ሰዎች ማናቸው? ውስጣችን ውስጥ አሉ። ግልጽ ነው። አሮጌና አዲስ ሰው ውስጣችን ከሰዎች ጋር ሪአክት ስናደርግ በሰበሰብ ሲጣሉ ስንመለከት እዛ ውስጥ አሮጌ ሰው እንዳለ በትክክል እናያለን። ስለዚህ አሮጌ ሰዋችን ጌታ ኢየሱስ ክርስቶስ ሲናገር በመስቀል ላይ እንደተሰቀለ እናውቃለን። ጌታ ኢየሱስ የሆነ የተከናወኑ ሚስጥራዊ ነገሮች አሉ። ኢየሱስ በመስቀል ላይ ሲሞት ባለፈው ጊዜ ሰፊ ተናገረ ነበር። ጌታችን ኢየሱስ በመስቀል ላይ ሲሞት ከሆነ ነገር ሁሉ የኛ ማንነትን አሮጌው ነገራችንን አብሮ ተሰቅሏል። ኢየሱስ ስለምን ሞተ? ስለ ኃጢአታችን ሞተ አይደል? ኢየሱስ ሲሞት በአዳም ምክንያት ምን ሆነናል? ሁላችንም
ኃጢአተኞች ሆኗል። ከእኛ ውስጥ ዘፍጥረት ውስጥ ኤደን ገነት ውስጥ የነበረ ሰው ነበረ። ፍሬውን ስትበላ ሔዋን የነበረ ሰው ነበረ። በስራ የተባበረ ሰው ነበረ። ጌታ ሆይ አልተባበርኩም፣ ሔዋን ፍሬውን ስትቆርጥ ነበር አላየሁም። እኔ ኃጢአተኛ የሆኑበት ምክንያት የምቀጣበት ምክንያት የለም የሚለው እንትን አይሰራም። መጽሐፍ ቅዱስ ይላል በአዳም ወገን ውስጥ ነበር። አዳም ሲወድቅ የአዳም ዘር ሁሉ ወደቀ። ይሄ የመጽሐፍ ቅዱስ አብረን ነበር። ከዛ ውስጥ ስንወለድ ዳዊት እንደሚለው ኃጢአተኛ ሆነን የተወለድነው እናቴ በኃጢአት ጸነሰች አይደለም እንዴ? ስለዚህ ኃጢአተኛ የሆነው በማን ነው? በአዳም ምክንያት ነው። በእርግጥ ከዚያም በኋላ ብዙ ክፋቶች እሱ በራሱ አድርጓል። ምክንያቱም በኃጢአት ነው። በጌታ በኢየሱስ ክርስቶስ ስናምን ልክ በአዳም ኃጢአተኞች እንደሆኑ ከአዳም በመወለዳችን ኃጢአት እንደመለሰ ከጌታ ከኢየሱስ ክርስቶስ በመወለዳችን ምክንያት ነው ይህን የክርስቶስን ጽድቅ የምናደርገው እንጂ ስራ ሰርተን ተንበርክከን ጾመን ጸልየን ወይም የተለያዩ በጎ ስራዎችን ሰርተን አይደለም የጽድቅ የሚሰጥ። ሰው በጌታ በኢየሱስ ክርስቶስ ሲያምን የጌታ ኢየሱስ ክርስቶስ ሲሆን ሰው ጻድቅ ነው። ሰው በእግዚአብሔር ጽድቅ ተካፋይ። እናንተ እኛ ሁላችን ልጆች ያለን ማለት ነው። ልጅ ስንወልድ ልጃችን መቼ ነው የኛ ልጅ የሚሆነው? ከ10 ዓመት በኋላ ነው እንዴ? ከ5 ዓመት በኋላ እንደ ሁኔታው በጣም ታዛዥ ልጅ ከሆነ ልጅ ይሆናል። እንደዛ ነው። መጥፎ ልጅ እስከሆነ እስቲ ልጃችን ማለት ነው ጤነኛ ቢሆን ልጃችን ነው፣ በሽተኛ ቢሆን ልጃችን ነው። ለምን ከኛ ተወለደ? ከኢየሱስም የተወለደ ምንድን ነው? የእግዚአብሔር ልጅ ነው። መወለድ ማለት ዮሐንስ ምዕራፍ 3 ባለፈው ስናየው ነበር። ኒቆዲሞስ መጣና ወደ ኢየሱስ ክርስቶስ መምህር ሆይ አንተ ከምትሰራቸው መልካም ስራዎች በቃ ይነግረው ነበር። ከእግዚአብሔር እንደተላክ እናውቃለን። ጌታ ኢየሱስ ክርስቶስ ከውኃና ከመንፈስ ካልተወለደ በስተቀር የእግዚአብሔርን መንግሥት ሊወርስ አይችልም። ለኒቆዲሞስ ለፈሪሳዊው በጊዜው ለነበረው አስተማሪ የመጽሐፍ ቅዱስ አዋቂ ሰው ትልቅ ጥያቄ ነው፣ ሾክ ነው። ምንድን ነው ሰው እንደገና ወደ እናቱ ማኅፀን መግባት ይችላል ወይ? እንዴት ሊወለድ ይችላል? ዳግም መውለድ ለኒቆዲሞስ በጣም ያስፈልጋል። ሰው ጌታ ኢየሱስ እናንተ የሰማዩን የምድራዊን ነገር ካላመናችሁ የሰማዩን ነገር ታምናላችሁ። አሁን ይሄ እግዚአብሔር ያዘጋጀው ውስጥ ላይ ወደኋላ ለመለስና የኛ የአሮጌው ሰውነት ኃጢአት የሚሰራው ሰውነት ማንነታችን በመስቀል ላይ ሆኖ ተሰቅሏል። ያ ማለት ግን ጠፍቷል ማለት ነው፣ ተሰቅሏል። ስለዚህ ይሄ ማንነታችንን አዲሱ ሰውነት በዚህ በአዲሱ ሰውነት በአዲስ ፍጥረት ስንመላለስ ከቀድሞ ማንነት ውስጥ ጉልበት ይኖረናል ማለት ነው። አሸንፈን ለመኖር የእግዚአብሔርን ሀሳብ ለመኖር ለመታዘዝ እናገኛለን አቅም። ስለዚህ ክፉ በክፉ ፈንታ ከመመለስ ይልቅ በበጎ ለመመለስ ምን እናገኛለን? ብቃት እናገኛለን። ምን እናገኛለን? አቅም እናገኛለን። ከምን የተነሳ? በውስጣችን ካገኘነው የተነሳ ደህንነት የተነሳ ከክርስቶስ ኢየሱስ የተነሳ መልካም ነገር ላድርግና መልካም ማድረግ በጣም ከባድ ነው። ግን በውስጣችን የሚያስችለን አቅም የሰጠን በክርስቶስ ኢየሱስ ያገኘነው ምንድን ነው? አዲስ ሕይወት። ይሄ አዲስ ሕይወት ነው አቅምን የሚሰጠን ሕይወት ነው። ሕይወት ማለት አሁን እየተነፈስን ማለት እዚህ ቤት ውስጥ የማይተነፍስ ሰው አለ? ተኝቶን ሰው ምን ያደርጋል? ይተነፍሳል። የመተንፈስና አቅም ግን ያገኘው ምንድን ነው? ሰው ስለሆነ አይደል? እስኪ አሁን ተንፈስ ረሳው ያልተነፈስኩ እያለ የተነፈስ ሰው አለ? የለም አይደል? አናስበውም እንኳን ስንት ነው አቅሙን ያገኘነው ስለሆነ ስለተወለደ ነው። ከክርስቶስ ኢየሱስ ስንወለድም መልካሙን ነገር ለማድረግ የሚችል አቅም ውስጣችን ውስጥ እግዚአብሔር ያስቀምጣል። ይህንን አቅም ነው የተቀበለው። ስለዚህ ያዕቆብ ሲናገርናል በክርስቶስ ኢየሱስ ገላትያ 5:15 በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል። አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን አለመገረዝ አይጠቅምም። ክርክሩ ያኔ የመገረዝ ጉዳይ ነበር። ስለዚህ አዲስ ፍጥረት ስንሆን አዲስ ፍጥረት ነው። ልክ
በስጋችን የምንተነፍሰው ያህል በመንፈስ ደግሞ የተነፈስ የመኖር መልካም ነገር የማድረግ ፖቴንሻልና አቅሙ እግዚአብሔር ለክርስቲያኖች ለሚያምኑ ሰጥቷል። ስለዚህ ይሄ መልካም ምግባር ማለት ይቻላል። መልካም ምግባር ማለት ሰው ዓለምን ሊያደርገው የሚችል ነገር ነው። መልካም ምግባር መልካም ነገር ነው፣ ግን የሚነሳው ከምንድን ነው? ከፍቅር የተነሳ። ስንት ጊዜ ነው ሰዎች አንድ ነገር ያለ ፍቅር ግዴታውን የምናደርግበት ነገር የለም። ለምሳሌ ሰው ሁሉ አንድ ነገር ምሳሌ ሁሉ አንድ ነገር ይዞ የሚመጣ ከሆነ ሰው ሁሉ ስለሚመጣ እኔም ላለመለየት ምን ማድረግ ነው? እኔም ማለት ነው። አሁን ምንድን ነው የተጠራ ያለንበት ሞቲቭ ምንድን ነው? እሷ ባለች ስለዚህ እኔም ማለት ነው። ይሄ ሁሉ ሰው ባያለች ይሄ እንደዚህ ከባህል ከምን የተነሳ ሰው ስላደረገው እኛ ፓርት ኦፍ ዛት ለመሆን የምንገባበት ጊዜ በግድ መልካም ነገር ላይ መለማለት ጥሩ ነገር ነው። ግን ሞቲቭ መሆን ያለበት ከምንድን ነው? ከፍቅር ነው። ፍቅር ማለት በጣም ሁል ጊዜ እግዚአብሔር ፍቅር ምንድን ነው? ፍቅር በጣም ትልቅ ነገር ነው። ራሱ መጽሐፍ ቅዱስ ፍቅር እግዚአብሔር ነው ካለ እግዚአብሔርን ማወቅና በጣም ትልቅ ነገር ነው ማለት አይደለም። ድሮ ወደዚህ ነው ሰዎች ከኋላ ሲጮሁ በጣም እንደሚያና ቅድም ምሳሌ ሰጥቷቸው አልሳደብም ይነበታል አይደለም። ግን ከተወሰነ ዓመት በኋላ የተማርኩት ነገር ይሄ ትክክለኛ አይነት ባህሪ ነው። ትክክለኛ ባህሪ ምንድን ነው? ሰውየው ለምን ነው እዚህ ሆነ? ሰውየው ቸኮለ፣ በጣም ቸኮለ። ሰውየው በጣም ስላልነበረ ሰውየው ብዙ አይነት ክስተቶች አሉ። ያን እሱ ያደረገውን ባህሪ ለማድረግ ሰውየው ምንም ጥሩ ምክንያት የለውም። ምክንያቱም ፖሊስ ያገኘው ጊዜ ልክ ስራ ለፍቶብን ሆኖ አለቀው አይደለም። ግን በቃ አንደርስታንድ ማድረግ ብቻም ሳይሆን መጸለያ ምክር ነው። መቼ የተማርኩት ሀይ ውስጥ እንደዚህ እየገባው ነው። ልክ እንደዚህ እየገባው ያለውን እሱ መጣና ብሹ አይነዳም በጣም የበረረን ጥቂት ሰው ይሄዱ ይሄ ሰው ያንዳር ትክክል ነው ያልኩኝ ሳየው ከሄደው በኋላ ሰውየው ጥጉን ይዞ ይበራል እና በአይን ያዋል ግን አንዳንድ ትክክል እንደዛ የበረረ መኪኖችን እየቆራረጠ ሄደ። ካይን ጠፋ። 3-4 ኤግዚት እንደሄድኩኝ ስሎው ዳውን ትራፊክ በጣም በአካባ አደጋ አለ። በቀኝ በኩል ያለው ሳየው ያው ሰውየው ነው ዛሬ ውስጥ ሰውየው በብዙ አይነት ሁኔታዎች ሊሆን ይችላል። ግን ነገር ማለት ሰዎች ምን ላይ ናቸው? ችግር ላይ ሊሆኑ ይችላሉ። የተለያየ ነገር ሲሆን ይችላል። እኛ ያየነው እኛ ላይ ምን ማድረጋቸው ነው? አንዳንድ ጊዜ ክላስ ሲነፉ ሲሉ ከራሳችን ጋር ሰውየው እኛና እንተዋወቅ። ስለዚህ ምንድን ነው መሆን ያለበት? የእኛ ማንነት ሰዎቹ ሳይሆን የእኛ ማንነት እግዚአብሔር የሰጠንን አቅም ነው። ወደ ሰዎች መጸለይ ሊሆን ይችላል። ፖዚቲቭ ነገሮችን መውሰድ ሊሆን ይችላል። እና ይሄ ምሳሌ ያመጣው በዚህ ሲል ኤግዛምፕል ነው። እግዚአብሔር በውስጣችን የምናስቀምጧል ፍቅር እናስቀምጧል። ስንቶቻችን እግዚአብሔር ፍቅር በውስጣችን እናስቀምጣለን? ፍቅር እኛ የምንጋገረው ዳቦ አለ። ፍቅር መጽሐፍ ቅዱስ አንብበን የምናገኘው ነገር አለ። ፍቅር ከእግዚአብሔር ምን ሲሆን መጽሐፍ ቅዱስ የሚናገረው እሱ ነው። እግዚአብሔር በውስጣችን ካለ በውስጣችን ያለው ማለት ፍቅር ባልንጀራ መውደድ በጣም ከባድ ነው። ለሰው በፍጹም አይቻልም። ልጆቻችንን ልንወድ እንችላለን፣ የራሳችን ናቸው አይደለም አይደል? በውስጣችን ስላሉ ይሄ እግዚአብሔር በተፈጥሮ ስላስቀመጠው አይደለም ስላስቀመጠው ማንኛውም ክፉ ሰው ጌታ ኢየሱስ እንኳን ሲናገር አንድ በጣም መጥፎ ሰው ለልጆቹ ምንድን ነው ዳቦ ሲሉት እባቡን አይሰጣቸውም አይደለም። እግዚአብሔር በውስጡ ያስቀመጠው በአዲስ ፍጥረት ውስጥ መጣ እግዚአብሔር እንድንታዘዝ ይሄን ነገር እናደርጋለን አስቀምጠ። ይህን ስንሰማ አሁን ስለ ስራ ለማሰብ ያለብን ተጨንቀን ተጠበን የምናደርገው ነገር አለ። እግዚአብሔር ግን በውስጣችን ያስቀመጠው ምን ማድረግ አለበት? ማውጣትና መጠቀም አለብን። በቀደም ወንድማችን ደግሞ አንዳንድ ነገር ያስተምረን ነበር አይደል? ስንቶቻችን መልካም ነገር ያደረግነው በቀደም መልካም ነገር ስናደርግ ነበር። ያን ምሳሌ ነው ነበር። ይህ መልካም ነገር ነው። ይሄ
ጥሩ ነገር ነው ብዬ ትንሽ ነገር ይላል። ግን እንደ ግለሰብ በሚሆነ ነገር ነው ሰዎች በማያውን ስፍራ ስለ ቤተሰቦቻችን የሽማግሌ ትክክለኛ ነገር መጽሐፍ ቅዱስ ላ የገዛ ቤተሰቦችን የማይረዳ ሃይማኖቱን ከካደ በምንችለው አቅም እናቃቸውን ቤተሰቦቻችን ምን ማለት ማገዝ ትክክለኛ ነገር ነው። የራሳችንን ነገር ለሌሎች ማካፈል ግን ይህ ምንድን ነው? ውስጣችን ውስጥ ይህን ነገር ለማድረግ የሚችል አቅም ያለው አሁን አንድ ያየው ችግር ምንድን ነው? አእምሯችን በጣም ቢዚ ነው። በጣም ቢዚ ከመሆኑ የተነሳ ለማዳመጥ ጊዜ የለን። ሁል ጊዜ እንደሮጥን ነው አይደለም? በራሳችን ነገር በጣም እንሮጣለን እና ሰከን ብለን ረጋ ብለን ህይወታችንን እንዴት ነው እንዴት ነው ምናመስላለት ሪሊ እግዚአብሔር ከኔ ነው ይፈልጋል። እግዚአብሔር ሲናገረኝ መስማት መቻል አለብን። አንዳንዴ እግዚአብሔር በዓይናችን ፊት አንድ ነገር ሲያመጣ የዛን ቀን እግዚአብሔር የሚያመጣው ይህ ችግር ምንድን ነው? ይህን ነገር ነገር አድርገዋል ማስታወሻ ላይ ጽፈዋል ማለት ጉዳዩ ነገር ማለት ተረዳችሁ? አንድ አስተማሪ ወደ ቤት ይሄድ ነበር ይላል። ካህን ነው። በመንገድ ላይ ምስል ወድቋል፣ ተደብድቧል፣ ደምቷል፣ ቆስሏል። አየና እሱ ሰዓት ደርሶበታል የከነት ከዚያም በኋላ ደግሞ ሌላ እንደዚህ ይመጣል የሆነ እሱም ደግሞ እንደዚህ ወደ ላይ አየው። ከዛም በኋላ እሱ ወደ አገልግሎት ሄደ። ከዛ በኋላ አንድ መጣ አንድ ሰው ከአንድ ሊሆን ማለት ነው። ያን የተጎዳውን ሰው አየና ምን አደረገው? እዛው ያለ እርዳታ አደረገለት። አንስቶ ደግሞ ወደ ማለት ነው የተወሰነ እባክህ ሰው ነው ያለውን ገንዘብ ተንከባክበው ካነሰ ደግሞ ስመለስ ይቻላል እና ከእነዚህ ከሶስቱ ሰዎች የትኛው ነው ፍቅር? it was a challenge for me ለእኛም ለሁላችን ቻሌንጅ ነው። እና ያ ሰው ማስታወሻ ላይ ጽፎ በቃ ስመለስ ጉዳይን ጨርሼ ስመለስ እረዳዋለሁ ብዬ ያ ሰውዬ ምናልባት ወይ ሞቷል ወይም ሌላ ሰው አስቆጥ ይባል እና አንዳንድ ጊዜ በፊታችን አንድ ነገር ሲያመጣ የመጣ በአንድ ፊት ነው ወይ ፊት ነው አንቺ በቃ እኛ ማድረግ ያለብንን ነገር እናደርግ። አንዳንድ ጊዜ ለእኛ የመጣውን ነገር ሁሉ ቆስቲ ከሚገሩና ቶሎ ግን አንዳንድ ጊዜ ለእኛ ከሆነ የመጣው ነገሩ እኛ ከሆነ ያለንበት ይህን ጉዳይ በምንችለው አቅም ማለት ነው። ያ የክርስትና እምነት መገለጫ በዚህ ነገር ላይ በጣም የደከመን ይመስለኛል። ወደ ኋላ የቀረ ይመስለኛል። እምነትን በስራ መግለጥ ላይ አይመስላችሁም? እኔ ትዝ ይለኛል እናቴ ሁሉ ጊዜ ወደ ቤተክርስቲያን ስትሄድ ከቤታቸው ምግብ የሆነ ነገር ይይዛሉ እና ከቤት መንገድ እስከሚደርሱ ከቤተ ክርስቲያን እስከሚደርሱ ሰዎች በመንገድ ላይ ተቀምጠው ያንን ነገር ያደረጉ እናት ልጅ በአብዛኞቹ በቤተ ክርስቲያንና በቤትና በቤተ ክርስቲያን መካከል ምን እያደረጉ ነው የሚሄዱ? መስዋዕት እየሰጡ ነው። የሚያካፍል ህይወት ሼር ነው እንዲበዛልን ያስፈልጋል። እኔ ማለቴ የእናንተ ማለት ምንድን ነው? አሁን እግዚአብሔር ቃል ሲመለከት እኔ ጉድለቶቼ ዛሬ ስጽፍ ነበር ሽያለ ምንድን ነው የተሰመቀ ነገር ለራስ እናንተ ለእናንተ ውስጥ ምንድን ነው ክሬት ብለን እናስባለን። ኦልሞስት 30 ደቂቃ ሆኖኛል። እኔ ባጭር ማካፈል ይሄ ነው አለዛ እንዳትወጡት ከደም ተሰማ ከላያቸው ተወስና እንዴት 30 ደቂቃ ጨርሳ ኤኒዌይ ይሄ የኔ ነው። ሰው ሌሎቻችን አይመለከትም እና ስለሰማችሁን እግዚአብሔር ይመስገን እና ከዚህ በኋላ እግዚአብሔር ይረዳናል። አሜን። እንደ ቤተ ክርስቲያን እግዚአብሔር ይረዳናል። ካሉን ካዝናዎች አንዱ ይሆናል ማለት ነው። ጌታ ይረዳል። እንደዚህ ያደርግበት ነው በስውር የምንሰበስብበት አይደለም። በስውር በግዴታ የምናባታው ሰው ሁሉ ጊዜ ፈቃደኝነት ነገር ግዴታ ያስፈልጋል። ህግ ስናወጣ ማለት ሰዎችን እናስጨንቅ ከእግዚአብሔር ማለት
ወንድማችን አድነው ይቅርታ ወንድማችን እኔ አንዳንድ ሰው አስበስብ ነገር አቤ ወደዚህ ትመጣና አቤ ይጸልይ። ከዚያ ደግሞ ወንድማችን አድነው በሚቀጥለው